ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ ክቡራን የአዲስ አበባ ሀገረ ስብከት የዋና ክፍል ኃላፊዎች እና ሰራተኞች፣ ክቡራን የየክፍለ ከተማው ዋና ስራ አስኪያጆች እና ልዩ ልዩ ሰራተኞች፣ የአዲስ አበባ ገዳማትና አድባራት አስተዳዳሪዎችና ልዩ ልዩ ሰራተኞች፣ በዛሬው ዕለት የክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ አዲስ አበባ ሀገረ ስብከት ዋና ስራ አስኪያጅን ለመቀበል በዚህ አዳራሽ የተሰበሰባችሁ እንዲሁም ከታላቁ ገዳም ከደብረ ሊባኖስ ጸባቴውን ጀምሮ ገዳማውያኑ ከምስራቅ ሸዋ ሀገረ ስብከት የስራ ባልደረቦቻቸው የነበራችሁ አባቶች፣ ወንድሞች ሁላችሁ በቅድሚያ እንኳን ደህና መጣችሁ በማለት ከጠቅላይ ቤተ ክህነት ለመልአከ ምሕረት የተጻፈውን ደብዳቤ እንደሚከተለው አነባለሁ። ቁጥር 3437 እዝባር 357 እዝባር 0011 17 9 10ኛ ወር 2017 ዓመተ ምህረት ለመልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ አዲስ አበባ። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ እርስዎን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ ይፈቀድልኝ በማለት በቁጥር 445 እዝባር 2017 በ9/10/2017 ዓመተ ምህረት በተጻፈ ደብዳቤ ለቅዱስነታቸው አቅርበው የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ ተፈቅዷል። ስለዚህ ብፁዕነታቸው ባቀረቡት ማሳሰቢያ መሰረት ከሰኔ 9 ቀን 2017 ዓ.ም ጀምሮ እስካሁን ለሀገረ ስብከቱ ስራ አስኪያጅ ይከፈል የነበረውን ደሞዝ እያገኙና የቦታውን አበል በቦታው እስካሉ ድረስ ከሀገረ ስብከቱ ጽሕፈት ቤት እየተከፈለው የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሆነው እንዲሰሩ ተፈቅዶሎታል። የተፈቀደሎ መሆኑን እየገለጽን ስብከተ ወንጌልን በማስፋፋት ካህናትና ማህበረ ምዕመናንን በፍቅርና በአንድነት በመምራት ሰንበት ትምህርት ቤቶችን በማጠናከርና በማደራጀት የሀገረ ስብከቱን የልማት ስራ በማጠናከር የቃለ ዓዋዲውን መመሪያ በማስፈጸም የተሰጠውትን ኃላፊነት በትጋትና በብቃት እንዲወጡ እናስታውቃለን። የእግዚአብሔር ቸርነት አይለየን። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ። እሺ፣ ከዚህ በመቀጠል ያው የእንኳን ደህና መጡ መርሃ ግብር ነውና ፕሮግራሙ መሰረት እንኳን ደህና መጡ የሚለውን አስተላልፋለሁ። የተከበሩ መልአከ ምሕረት ቆሞስ አባ ገብረ መድኅን እንደምናውቃቸው ከአሁን በፊት ከ3 ዓመት በላይ የምስራቅ ሸዋን ሀገረ ስብከት በዋና ስራ አስኪያጅነት ሲመሩ የቆዩ አባት ናቸው። እንግዲህ ከሰኔ 9 ቀን ጀምሮ ደግሞ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው ተመድበዋል። እንደሚታወቀው የአዲስ አበባ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ሀገረ ስብከቶች ትልቁና አንጋፋው ሀገረ ስብከት ነው። በውስጡ ከ250 አብያተ ክርስቲያናት በላይ አብያተ ክርስቲያናትን የሚያስተዳድር ነው። አያሌ ካህናትንም አቅፎ የያዘ ሀገረ ስብከት ነው። ከአራቱም ማዕዘን
በተለያየ ችግር የሚፈናቀሉ ካህናትም ወደዚህ ሀገረ ስብከት በመምጣት የሚጠጉበት ሀገረ ስብከት ነውና ይህንን ትልቅ ሀገረ ስብከት ከነበረው በተሻለ ሁኔታ ይመራሉ ተብሎ ታምኖባቸው ወደዚህ ተመድበዋልና የሀገረ ስብከቱን ሰራተኞች አጠቃላይ በአዲስ አበባ ሀገረ ስብከት ያሉትን ሁሉ ወክዬ እንኳን ወደ አዲስ አበባ ሀገረ ስብከት በሰላም መጡ እላለሁኝ። እንግዲህ በዛሬው ዕለት ከእሳቸው በተጨማሪ የ8 የዋና ዋና ክፍል ኃላፊዎችም ተመድበው አብረው እየገቡ ነውና እነሱንም እንኳን በሰላም መጣችሁ እላለሁኝ። ስራው የሚሰራው በጋራ ነው። አብዛኛውን ስራ ያለው ማጥቢያ ቤተክርስቲያናት ላይ ነው። ስለዚህ ለስራው መቃናት ሀገረ ስብከቱ ላይ ብቻ ሳይሆን የአጥቢያ አብያተ ክርስቲያናት አስተዳዳሪዎችና ልዩ ልዩ ሰራተኞች ስራዎቹን ሁሉ በእናንተ በኩል ከተሸፈነ ከረገበ አዲስ አበባ ላይ የሚስተዋለው ዘርፈ ብዙ ችግር ይኖራል ተብሎ አይገመትም። ችግሮችን ይዘን ወደዚህ ከመጣን ከአጫጫሁን ግን ትላንት ከነበረው ምን አይነት ለውጥ ልንሰራ እንችላለን የሚለው ያሳስባልና እኔ አበክሬ የምለው የደብር አስተዳዳሪዎች፣ በደብር ላይ ያላችሁ ልዩ ልዩ ሰራተኞች፣ የየክፍለ ከተማው ስራ አስኪያጆችና ልዩ ልዩ ሰራተኞች በተቻለ መጠን የአዲስ አበባን ገጽታ ለመለወጥ ጉልህ አስተዋጽኦ ማድረግ ትችላላችሁና ሊቀ ጳጳሱ ከገቡ ገና ወር አልሞላቸውም። ብዙ ለመስራት እየደከሙ እየጣሩ ነው ለውጥ ለማምጣት። ይህንን ለውጥ ለማምጣት ግን ብቻቸውን አይደለምና ችግሮችን በያለንበት በማስወገድ ከረዳናቸው ከተባበርን ወደፊት ብሩህ ጊዜ ይታየናልና ሁላችንም በጋራ በህብረት እንድንሰራ አደራ ነው የምለው። ስለዚህ እንኳን በሰላም ወደ ሀገረ ስብከት መጡ። መልካም የሥራ ጊዜ እንዲሆንሎ እመኛለሁ። አመሰግናለሁ። እሺ፣ ከዚህ በመቀጠል ክቡር መልአከ ምሕረት አባ ገብረ መድኅን መልእክት ያስተላልፉናል። በክብር ወደዚህ ጋብዞታለሁ። ብፁዕ አባታችን አቡነ ሕርያቆስ የታላቁ ሀገረ ስብከት የአዲስ አበባ ማለቴ ነው ሊቀ ጳጳስ፣ የሀዲያና የስልጤ ሊቀ ጳጳስ፣ ብፁዕ አባታችን አቡነ መልከጼዴቅ የጉራጌ ሀገረ ስብከትና የዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ፣ ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ የ8ቱም ክፍላተ ከተማ ስራ አስኪያጆችና የቢሮ ሰራተኞች፣ የአዲስ አበባ የጠቅላይ ቤተ ክህነት ስለ ቀደም ተከተሉ ይቅርታ እየጠየቅኩኝ፣ የጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የታላቁ ገዳማችን የደብረ ሊባኖስ ክቡር ጸባቴ ቆሞስ አባ ሀብተ ማርያምና ገዳማውያን እንዲሁም የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ጸሐፊያን፣ የቢሮ ሰራተኞች፣ ሊቃውንት ሁላችሁም እንኳን ደህና ቆያችሁን። እኔ አንድ ቃል ብቻ ነው የምናገረው። ምናልባት ይሄንን ታላቅ ኃላፊነት በእናንተ ፊት ተቀብለን ለእናንተው ለመታዘዝ ዝቅ ብለን በዛሬው ቀን በዚህ በአማረ መልኩ እንድንገናኝ ፈቃድ እግዚአብሔር ሆኖ ነው። እኔ ይሄንን ታላቅ ጉባኤ ብፁዓን አበው አባቶችንም እናንተንም ዝቅ ብዬ የምለምነው ከላይ የመዲናዋ የበላይ ኃላፊ የቅድስቷ ሀገር የኢትዮጵያ ርዕስ ብፁዕ ወቅዱስ አባታችን አቡነ ማትያስ፣ የብፁዓን አበው አባቶቻችን እንዲሁም እዚህ ያላችሁ ደግ ቅን ልብ ያላችሁ አባቶቼ ሳናስበው ወደ ሜዲትራኒያን ባህር የገባው ያክል ነው የተሰማኝ። እኔም የቅርብ አለቃዬ ብፁዕ አባታችን አቡነ ሕርያቆስም
የዋው ዝምተኛው ትሁቱ አባት እና የሥራ ባልደረቦቼ የየክፍሉ ኃላፊዎች ከገባንበት ሜዲትራኒያን ባህር መውጫ ክንፍ እንፈልጋለን። ክንፉ የእናንተ ጸሎት ነው፣ የእናንተ እገዛ ነው። ዝቅ ብለን ለማገልገል ከትላንቱ በተሻለ ፈቃደኞች ነን። አመሰግናለሁ። ከዚህ በመቀጠል የታላቁ ገዳም የደብረ ሊባኖስ ገዳም አበምኔትና መላው ገዳማውያን አባቶች ለታላቁ አባት ለመላከ ሰላም ቆሞስ አባ ገብረመድኅን ንጉሴ ስጦታ ይዘው መጥተዋልና የነሱን ስጦታ እናስቀድምና ከዛ ቀጥሎ ወደሚቀጥለው መርሃ ግብራችን ነው። መርሃ ግብራችን ያው ሙቀቱም እያየለ ስለሆነ አጠር እናደርገዋለን። ወደ አባቶቻችን እናመሰግናለን። ከዚህ በመቀጠል ከውፃን አባቶች መልእክት እንሰማለንና የመጀመሪያውን መልእክት የሚያስተላልፉልን ብፁዕ አቡነ መቃርዮስ ይሆናሉ። በቀጥታ ወደ እሳቸው ወስዳቸዋል። እኔ ብዙ መልእክት አላስተላልፍም። ብፁዕ አቡነ ሕርያቆስ አዲስ አበባ ሀገረ ስብከትን በስነ ስርዓት እንዲመሩ ነው አደራ ምለው። ለምን አዲስ አበባ ሀገረ ስብከት በአስተዳደር በመላው የኢትዮጵያ ሕዝብ ላይ ከፍተኛ ቅራኔ ያለበት አስተዳደር ነው። ይሄ ብልሹ አስተዳደር ግን ተለውጦ እንዲታይ እንፈልጋለን። የተሾማቸው አካላትን በፍቅርና በሰላም እንድትመሩ ነው አደራ ምንለው። እዚህ ቦታ አቀባይና ተቀባይ መወገድ አለበት ነው ምለው። በቢሮ ውስጥ ላይ የተሰገሰጉ ተቀባዮችና ቀባዮች፣ ደላሎችና ወዲያና ወዲህ የሚያናፍሱ የቤተ ክርስቲያኗ ክብርን የሚንዱ አጥብቀን እኛ እንቃወማቸዋለን። የደብረ አስተዳዳሪዎችም በቃለ ዓዋዲ መሰረት መሄድ አለባቸው። ብዙዎች በየአጥቢያ ቤተ ክርስቲያን በፎርጅድ የተቀጠሩ የሀገረ ስብከት ፕሮቶኮል ሳይጨብጥ በለብነት የተቀጠሩ አድባራት የመጡ ከነሰደዳቸው እጥፍ ድርብ ነው ያለው። ይህንን ለብነት ተወግዶ በሰላም አሁን እናንተ አቅራቢው አቀባዮች እናንተ ናችሁ። አዎ ለዚያ ለስራ አስኪያጅም የምታሰድቡ የሊቀ ጳጳሳት ክብርን የምታዋርዱ ይህንን መወገድ አለበት። መንግስትም ዝም አይልም ይከታተላል የሚል እምነት አለኝ። ልብነት ተወግዶ ሰላምን፣ ፍቅርን በአዲስ አበባ ሀገረ ስብከት እንዲመሰረት እንመኛለን። ይህን ስላችሁ እናንተ ሁላችሁ ሌቦች አይደላችሁ ማለት አይደለም። ስለማውቀው ነው። የማናቅ እንዳይመስላችሁ። በትክክል ምሩት። ከጫፍ ቤተ ክርስቲያን ያለ እስከ ቤተ ክርስቲያኗ ያለች በፍቅር ከመራናት ለሁላችን ትበቃለች። ብዙዎች በምዕመናን ዘንድ ተጠልተናል። አባቶችን እየተዋረድን ያለ ነው።
በየአጥቢያ ቤተ ክርስቲያን የተሰገሰጉት ትምህርት ሳይኖራቸው የሚያገለግሉ ትንሾች ናቸው። ደሞዝተኞቹ ግን እጥፍና ድርብ ናቸው። እናንተ ታውቋቸዋላችሁ። ነገር ግን እኔ የምመኘው አዲስ አበባ ሀገረ ስብከት ከማንኛው ከሙስና ነፃ ወጥቶ የነበረ ክብሩ እንዲያስጠብቅ አደራ እንላለን። አብዛኛ ስራ መስራት ያለባችሁ የደብረ አስተዳዳሪዎችና ጸሐፊዎች፣ ቁጥጥሮች ተባብራችሁ እንድትሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም መልእክት ላስተላልፍ እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። በቀጥታ የምንሄደው ወደ ብፁዕ አባታችን አቡነ መልከ ጼዴቅ ነው። እሳቸውም እንደዚሁ መልእክት ያስተላልፉልናል። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ብፁዕ አቡነ ሕርያቆስ የከምባታ ሀዲያ ስልጤ እና አዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሊቀ ጳጳስ፣ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን አዲሱ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ አድባራትና ገዳማት አገልጋዮች በየማይረጋችሁ ምንተ ንረሲ ከመ ንግበር ግብረ እግዚአብሔር፣ የእግዚአብሔርን ስራ እንድንሰራ ምን እናድርግ? ይህ ቃል የሚገኘው ሁላችንም ዘወትር በምናነበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 6 ቁጥር 28 ላይ ነው። ይህ ጥያቄ የሕዝብ ጥያቄ ነው። ተጠያቂው ደግሞ መድኃኒተ ዓለም ኢየሱስ ክርስቶስ ነው። ጥያቄው ይዘቱ ደግሞ የእግዚአብሔር ስራ እንዲሰራ ምን መልካም ነገር እኛ ተከታዮች እናድርግ የሚል ነው። ሁላችንም እንደምናውቀው ብዙ ማብራሪያ አይፈልግም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለታት በአንዱ ቀን ወደ ገሊላ ባህር ወደ ጥብርያዶስ ከዚያ ማዶ ባለው ተራራ ላይ በተቀመጠ ጊዜ ከብዙ አቅጣጫ ከከተማ ወደ እርሱ የመጡ ብዙ ሰዎች ነበሩና አይቶ ተመልክቶ ወደ እርሱ የመጣው ሕዝብ እንደዚሁ ሳይበላ ሳይጠጣ ቀኑን ሙሉ ውሎ እንደ ተራበ እንዳይመለስ ሰው በቃለ እግዚአብሔር ብቻ አይኖርም፣ ምግበ ሥጋም ያስፈልገዋልና የሚበላ ነገር ካላችሁ እንድንሰጣቸው ምን አላችሁ ባለ ጊዜ ነው። ፊልጶስ ያለውን ነገረው። ለዚህ ያህል ሕዝብ ምንስ ቢደረግ ከየት ሊመጣ ይችላል አለ። ያለን 5 የገብስ እንጀራና 2 ዓሣ ነው አለ። እርሱን አምጡ አለ። ባረከ፣ ሁሉንም አስቀምጡ አለ። ተቀመጠ። የነበረው ሕዝብ 5000 ነው። እንጀራው 5 ነው፣ 2 ዓሣ ነው። ባርኮ ሰጣቸው፣ በሉ፣ ጠገቡ። የተነሳው ቁርስራሽ ደግሞ 12 መሶብ ነው። በረከተ ህብስቱ 5000 ሕዝብ ከ2 ዓሣ ከ5 እንጀራ ተመግቦ 12 መሶብ ሲነሳ የበሉና የጠጡ ከከተማው ከየአቅጣጫው የመጣው ሕዝብ በልተው ጠግበዋል፣ ተደስተዋል። ስለዚህ ረክተዋል፣ ማድነቅ ጀመሩ። ይህ ወደ ዓለም የሚመጣው ነቢይ ነው አሉ። ስለዚህ እርሱን እየተከተሉ መጓዝ እንደሚያስፈልግ ሁላቸውም ሲያምኑ ጌታ የልባቸውን ሐሳብ አውቆ
ሊያነግሱት ሊሾሙት ምድራዊ የሚመግብ አድርገው ሊያነግሱት እንዳላቸው አውቆ ፈቀቅ አለ ወደ ሌላ። እነርሱም መሽቶ ስለነበር ወደ የመጡበት ተመለሱ። ስለዚህ ይሄ በረከተ ህብስት የበሉ በማግስቱም ወደዚያው ወደ ጥብርያዶስ ባህር ነው የመጡት። እንዲህማ የሚመግብ እንዲህማ ሳንሰራ ሳይሰሩ ሳይደክሙ የሚያበላ የሚያጠጣማ ካለ እርሱን እየተከተሉ እያመሰገኑ መኖር ነው ብለው ነው የመጡት። እርሱ ግን ሀሳባቸውን አውቆ ፈቀቅ አለ። ከዚያ ባህር የትላንቱ ባህር ላይ ግን አጡት። ጥብርያዶስ ላይ ጌታ አልነበረም። ስለዚህ ታንኳዎቻቸውን ላይ ተሳፍረው ታንኳዎቻቸውን አንቀሳቅሰው ፍለጋ ሄዱ። ሲፈልጉት ከጥብርያዶስ ባህር ላይ ሳይሆን ቅፍርናሆም ላይ አገኙት። ጌታ ሆይ መቼ ወደዚህ መጣ እንዴ? እኛ ጥብርያዶስ ላይ እኮ ስንፈልግህ ነበረ አሉት። እሱም አይምረ ልቦና ነው። ማንም ስለማንም ሊነግረው አይሻም። ለምን ፈለጋችሁኝ? ትላንት እንጀራ ስለበላችሁ ነው? ለሚጠፋ መብል አትስሩ አላቸው። አዲስ ትምህርት። ትላንት መመገብ ነበር። ዛሬ ትላንት ቃሉ ሲያስተምር አልገባቸውም ነበር። ትኩረታቸው ሁሉ የተበረከተው ህብስትና የነሱ ጥጋብ ነበር የታያቸው። እሱ ግን ትኩረታችሁ በሚበላ በሚጠጣ ተበልቶ ተጠጥቶ ነገር እዳሪ በሚሆን ነገር አይሁን፣ ለሚጠፋ መብል አትስሩ አላቸው። አሁን ግን ትምህርቱ ከልባቸው ገባ። ሐዋርያት ሲያስተምሩ ህዝቡ ሲገባቸው በግብረ ሐዋርያት ምንተ ንግበረ ኀዊነ ይሉ እንደነበር አሁንም ገባቸውና ልባቸው ሲነካ እንግዲህ ጌታ ሆይ የእግዚአብሔርን ስራ እንድንሰራ ምን እናድርግ ነው ያሉት። የእግዚአብሔርን ስራ እንድንሰራ። ይህ ነው ሊሰመርበት የሚገባው። የእግዚአብሔርን ስራ እንድንሰራ ምን እናድርግ ሲሉት የእግዚአብሔርን ስራ እንድትሰሩ በላከው በልጁ እመኑ፣ እርሱም እኔ ነኝ። ምድራዊ ንጉሥ፣ ምድራዊ ተሿሚ፣ ለምድራዊ ተልኮ የመጣው አይደለሁም። እኔ የላከኝ አባቴ ስጋዬን ቆርሼ ደሜን አፍስሼ እናንተ የሚጠፋውን ሳይሆን እዳሪ የሚሆነውን ሳይሆን ሕይወት የዘላለም ሕይወት የሚሆነውን በልታችሁ ጠጥታችሁ ረክታችሁ የሚጠፋውን ዓለም ሳይሆን ዘላለማዊውን ሕይወት መንግሥተ ሰማይ እንድትወርሱ ነው። ስለዚህ መጀመሪያ በእኔ እመኑ፣ በላከኝ በአባቴ እመኑ። የእግዚአብሔር ስራ ማለት ይሄ ነው ነው ያላቸው። እንግዲህ የተከበራችሁ የእግዚአብሔር አገልጋዮች፣ እኛም ብፁዓን አባቶች፣ እናንተም ካህናት፣ በየማዕረጋችሁ በየደረጃችሁ ያላችሁ ልዑካን፣ እንዲሁም ምእመናን፣ ቤተ ክርስቲያን የሰበሰበችን የጠራችን የምንከተላት የምናገለግላት ለምን እንደሆነ ልንረዳ ያስፈልጋል። ሳይገባን ተከታዮች፣ ሳናውቅ ተጓዦች እንዳንሆን። የምንከተለው ማን ነው? ለምንድን ነው የምንከተለው? ምን ለማግኘት ነው? ምን ፈልገን ነው? ምንድነው ትርፋችን ብለን አስልተን መጓዝ ያስፈልገናል። ሳያሰሉት ትላንት ተጓዙ፣ ዛሬ ላይ ግን አስልተው እንዲጓዙ ጌታ ነገራቸው። ገባቸው፣ በዛው ቀጠሉ። አሁን ለብዙ ነገር ለቤተ ክርስቲያን ውድቀት፣ መነቀፍ፣ ለአገልጋዮች እንቅፋት፣ ለሻሚዎች ግራ መጋባት፣ ለሀገርም ግራ መጋባት የሆነው ምንድን ነው? ያለ ዓላማ መጓዝ፣ የሚከተሉትን
አለማወቅ፣ ምን ለማግኘት እንደሆነ አለማስላት። ሁልጊዜ አቀርቅረን የምናየው ምድራዊውን እንጀራ ፍለጋ ብቻ፣ ስልጣን ብቻ፣ ክብር ብቻ፣ የራስ ጥቅም ብቻ ስለሆነ እግዚአብሔር ሊደሰትበት አልቻለም። አሁንም እግዚአብሔር ይህን ጥያቄ ቢጠይቅ መልሳችን ምንድን ነው? ዛሬ ቤተ ክርስቲያንን እንግዲህ እኛም እየተከተልናት ነው። ይህቺ በረከተ ህብስት ያለባት በጥቂት ብዙውን የምትመግብ ፍላጎት የምታሟላ እናት ቤተ ክርስቲያን ናት። እናውቃታለን ወይ? የምናጨበጭብላት፣ የምንዘምርላት፣ የምንከባት፣ የምንከተላት በየብስም በባህርም ተጉዘን ከባህር ማዶ የምንንከራተተው ለምን እንደሆነ ሊገባን ያስፈልጋል። ይሄ ካልገባን በብዙ አይነት መንገድ ብዙ ችግር ይወራል፣ ይነገራል። ሁሉም ለእግዚአብሔር የእግዚአብሔርን ፍላጎት ሊያሟላ አይችልም። ስለዚህ ፈቃደ እግዚአብሔር እንዲሟላ ቤተ ክርስቲያን ተልእኮዋን በትክክል እንድትወጣ እኛም ካህናት የተጠራንበትን አውቀን መጠራታችንን መመረጣችንን ተረድተን ተግተን ማገልገል ከቻለን እግዚአብሔርም ቤተ ክርስቲያንም ሕዝቡም ዓለምም ይደሰታል፣ ይረካል። እኛ መከተል ብቻ ሳይሆን ዓለሙም እኛን ይከተላል። ይሄ ካልገባን ግን ብዙ ጊዜ በልማድ እንደምናደርገው መቀበል፣ መሸኘት፣ መቀበል፣ መሸኘት፣ በቅበላ ቀን እንደ ሆሳናው አጀብ ማብዛት፣ በማግስቱ ቀራንዮ አርብ ማድረግ ከሆነ ያው ነው። አሁንም ትላንትም ይሄ ነበረ፣ አዲስ ነገር የለም ከፀሐይ በታች ነቲንግ ኒው። አዲስ ነገር ምንም። ዛሬ ብቻ አዲስ ሆነ፣ ነገ ደግሞ ሌላ አዲስ እናደርገዋለን። ስለዚህ አዲስ ስራ እንስራ። አዲስ መንፈስ ይኑረን፣ አዲስ ሀሳብ ይኑረን፣ አዲስ እቅድ ይኑረን፣ አዲስ መንገድ ይኑረን። በዛው መንገድ እየሄድን ቀኑን ስለቀያየር ነው፣ በመድረክ ላይ ሰዎች ስለተቀያየሩ ምንም የሚመጣ አዲስ ነገር የለም። ስለዚህ አዲስም አሮጌም የምናደርገው እኛ ነን። ቅድም ብፁዕ አቡነ መቃርዮስ እንዳሉት በቀጥታ የተናገሩትን ነገር ነው። ግን እኮ ይሄ ትምህርት ዛሬ እንደው በመመሪያ ለምን ይሰጠናል? ወንጌል ትርጓሜውን ተምረናል፣ ተምረንም እናስተምረዋለን። የሐዲስ የብሉይ የሊቅ ተብለናል፣ የእግዚአብሔር አገልጋዮች ተብለናል። ብዙም ይሄ በመመሪያ ሊሰጥ አይገባም ነበር። መመሪያችን ራሱ ወንጌል መሆን ነበረበት። ሌላ ተጨማሪ ሕግም አያስፈልግም፣ ፍርድ ቤትም አያስፈልግም፣ ዳኛም አያስፈልግም፣ ፖሊስም አያስፈልግም። ለፖሊሱም ለዳኛውም ቤቱ የሕግ መውጫው ይሄ ነው። ከዚህ ተምሮ ነው መዳኘት ያለበት፣ ስርዓት ማስጠበቅ ያለበት። ስለዚህ አሁን ሰዎች ስለተቀያየሩ ያው ይሄ አዳራሽ ነበር፣ ብዙ ብፁዓን አባቶች ተቀያይረውበታል፣ ብዙ ስራ አስኪያጆች ተቀያይረውበታል፣ ብዙ የስራ ክፍሎች ተቀያይረውበታል። ዛሬስ ምን እንጠብቃለን? አዲስ ነገር። አዲስ መሆን ያለብን እኛ ነን ብዬ ነው እኔ የማምነው። የሚመጡትን ሰዎች አዲስ ስራ ለማሰራት እዚህ ከታች የተቀመጠው ቅድም እንደተባለው በአዲስ መንፈስ በአዲስ ሀሳብ ከተገኘ እንጂ ያው ያልተቀየረ መንፈስ ሀሳብ ይዘን ያው አዲሱን ሰው በቅኔ በዜማ በንግግር ተቀብለን ከዚህ ስንወጣ ምን ጀምራት ደግሞ ከደረጃዋ ገና አንድ ስንል ምን ጀምራት ነገር አለች። እሷን እያሰብን ከሆነ ነቲንግ ኒው፣ ምንም አዲስ ነገር ሊመጣ አይችልም። እዚህ እንግዲህ ስለነበርኩ እናንተም ታውቁኛላችሁ፣ እኔም አውቃችኋለሁ። ዛሬ ስላየኋችሁ በጣም ደስ ብሎኛል። ስለዚህ ዮሐንስ መጥምቅም እንዳለው ነው መሆን ያለበት። ዮሐንስ መጥምቅ መንገድ ሲጠርግ እንዳለው ለቀራጮችም ለጭፍሮችም ለባለ ሀብቶችም የሰጠው የቤት ስራ ነበር።
ይሄ የሚደጋገም ነው። ምክንያቱም ቀራጮቹም አሉ፣ ባለሀብቶቹም አሉ፣ ጭፍሮቹም አሉ። ዮሐንስ ግን ያስፈልጋል። የዮሐንስ ስብከት ሲጠፋ ነው አሁን ሁለት ያለው አንዱን ያካፍል ተብሏል። አሁን ሁለት ያለው አራት ነው እንጂ የሚያደርገው የሚያካፍል የለም። ማንንም በግፍ በጡጫ አትርገጡ ተብሏል። አሁን ግን ግፍ በዝቷል፣ እርግጫ በዝቷል፣ ጡጫ በዝቷል። ደመወዛችሁ ይብቃችሁ ነው የተባለው። በደሞዙ የሚረካ የለም። አሁን አዲስ አበባ ላይ ደሞዙ ሲበቃው ፎቅ ያስባል፣ መኪና ያስባል። ከዛ ደግሞ ትንሽ ስልጣን ቢጤ ደግሞ ቢጨመርበት ይላል። ደግሞ የተወሰነ ሰው ይጠቀማል፣ ብዙሃን ያዝናል። ይህ የቤተ ክርስቲያን ሕይወት ነው አይደለም። የቤተ ክርስቲያን ሕይወት አይደለም። ማን ይንገረን? እንመካከር። ቅኔያችን የእውነት ይሁን፣ ዜማችን የእውነት ይሁን፣ ስብከታችን የእውነት ይሁን፣ ንግግራችን የለበጣ ይሁን፣ የሽንገላ ይሁን፣ እውነት ይሁን። እውነት የሚናገሩትን እንስማ፣ ውሸት የሚናገሩትን እንጥላ፣ አስመሳዮችን እናርቅ፣ እውነት ያገለቻቸውን ደግሞ እናቅርብ። ይህን መለየት አቅቶን ድንብርብራችን እየወጣ ትልቂቱ ቤተ ክርስቲያን አሁን ፍርጎ እየሆች ነው። መሪዋ ቤተ ክርስቲያን ለኢትዮጵያ መሪ አስተማሪ ሁሉን ለዚህ ያበቃች ቤተ ክርስቲያን አሁን ኋላ እየቀረች ነው። ያልታወቁ ኋለኞች ደግሞ በራሳቸው ሩጫ ፊት እየሆኑ ነው። ታሪክ ይወቅሰናል። ስለዚህ የቤተ ክርስቲያን ተልእኮ በዋናነት መንፈሳዊ አገልግሎት መስጠት፣ ቀጥሎ ደግሞ ለመንፈሳዊ አገልግሎት ማሳለጫ ልማት ማልማት፣ እነዚህን ሁለቱን ለማስተባበር ደግሞ መንገዱ ስራ መስሪያው አስተዳደር ነው፣ ማስተዳደር ነው። እንደ አዲስ አበባ ሀገረ ስብከት ግን እኔም ካለኝ ከነበረኝ ልምድ ለመንፈሳዊ አገልግሎት ሰፍ ብሎ የመጣውን ለልማት የተዘጋጀው ሰው ባላወቀው መንገድ የት ይወድቃል? አስተዳደሩ ላይ ብቻ ይጠመዳል። በአስተዳደር ጉልቻ ላይ ተቀምጦ እሳት ይነድበታል። ወይ እሳቱን አያጠፋው፣ ወይ እሳቱ ደግሞ ስራ እንዲሰራ ያደርገው። ተርመጥምጦ ጊዜው ይደርሳል፣ ይወርዳል። ደግሞ ሌላና ይባላል፣ ይመጣል። ያው ጽዋ ነውና እርሶም ይቅመሱት እርሶም ይሞክሩት ነው፣ ይሞክረዋል። እና እኔ አሁን እንደዚህ መሆን የለበትም። አዲስ አበባ ሀገረ ስብከት ታላቁ ሀገረ ስብከት ሲባል ሰማለሁ። እዚህ ሁሉም ሀገረ ስብከት ታላቅ ናቸው። ትንሽና ትልቅ የለም። የሁሉም ቢሽን እኩል ነው። አዲስ አበባ ምናልባት ትልቅ የምንለው በሰው ብዛትና በካህናት ብዛት ከሆነ ለይቶ መናገር፣ በተልእኮ ሁሉም እኩል ናቸው። ይሄ የግብዝነት የፈሪሳዊነት ንግግር ራሱ የሚያመጣው ውጤቱ ጥሩ አይደለም። ለምን ትልቁ የተባለው ጋር ነው። አሁን ሁሉ አይነ ኩሉ ነፍስ ይሴፎ አዲስ አበባ አዲስ አበባ እንጂ አይነ ኩሉ ነፍስ ይሴፎ ኪያካ አይደለም። ከእግዚአብሔር ላይ አንስቷል። የእግዚአብሔር ስራ ለመስራት አይደለም፣ የሰው ስራ ለመስራት ነው። አሁን ወቀሳው የበዛው የእግዚአብሔር ስራ ስለተሰራ አይደለም፣ ቅድም የተባለው ጥያቄ ስላልተመለሰ የእግዚአብሔርን ስራ እንድንሰራ ብንናድርግ የሚለው የዛ ዘመን የህዝብ ጥያቄ ዛሬም ከህዝብ ቢኖርም የእግዚአብሔርን ስራ እንድትሰሩ ግን ብሎ የሚል ያስፈልጋል። ስለዚህ ሁላችንም የእግዚአብሔር ስራ መስራት ይጠበቅብናል። የአዲስ አበባ ስራ ምንድን ነው ቢባል መንፈሳዊ አገልግሎት ለሊቀ ጳጳሱም፣ ለስራ አስኪያጁም፣ ለዋና የስራ ክፍሎችም፣ ለክፍለ ከተማዎችም፣ ለአድባራት ገዳማት አስተዳዳሪዎች፣ ጸሐፊዎች፣ የቁጥጥር ሁሉም ያንን ስራ ለመስራት ነው። ያንን መስራት ከዚህ ደግሞ በተረፈ ልማት ማልማት ሁሉ ግን አስተዳደር ውስጥ ከተጠመደ ልማት የለም፣ መንፈሳዊ አገልግሎት የለም። እዚህ አዲስ አበባ ሀገረ ስብከት እንግዲህ እኔ በነበርኩ ጊዜ
የጀመርነው አንድ የልማት ስራ አለ። አሁን ለወንድሜ በዚሁ አጋጣሚ አደራ ለማለትና እናንተም በዛ ያ የተጀመረው ብፁዕነታቸው ሲሰሩ እንድታግዟቸውና አይቀር ነገር 18 ሜትር ነው የተቆፈረው። ለአንድ ኮለን 69 ሜትር ወደ ላይ ግራውንድ ወደ ታች 3 ወደ ላይ 15 ፕላስ 2 በጥቅሉ ከታች እስከ ላይ ወደ 20 ማለት ነው። እስካሁን ማለቅ ነበረበት በ2 ዓመት ጊዜ። ለአዲስ አበባ ሀገረ ስብከት ጥሩ የገቢ ምንጭ አስበን የጀመርነው ደግሞ ይሄ እንጀራ ፍለጋ የሚመጣው ወደዚህ ወደ ጥብርያዶስ የሚመጣው ሕዝብ እዛው ባለበት እንጀራ ያቀርብ እንደሆነ ይሄ የዚህ ገቢ በስነ ስርዓት በአዲስ አበባ ሀገረ ስብከት ሰሪነት፣ በሲኖዶስ አጽዳቂነት፣ በጠቅላይ ቤተ ክህነት አስፈጻሚነት ለየአህጉረ ስብከቱ ድጎማ ቢደረግ ብለን ነበር በዛ ዘመን የነበርነው የጀመርነው። ግን ፈቀቅ አላለም። ለምንድን ነው ብዬ ሳስብ ስለጀመርኩት አዝናለሁ። አሁን ይቀበር ቢባል በሚሊየን ብር ነው የተቀበረው ማለት ነው። ስለዚህ መቀጠል አለበት። ለምንድን ነው ችግሩ ያልቀጠለው? እስካሁን ፊኒሽንግ ላይ መድረስ ነበረበትና የመጡትን አባቶች አገልጋዮች በአስተዳደር ወጥረናቸው ፋታ ሲያጡ እንዴት ይዩት? ምን ጊዜ ወደዚህ እዚሁ እኮ ነው 1 ኪሎ ሜትር የማይሞላ ቦታ ወረድ ብሎ ለማየት ጊዜ ማጣት። ይሄ እውነት ልባችን እያወቀ አሁን ዝም ብለን ተሸነጋግለን እናንተም ለእኔ ቅኔ እኔም ለእናንተ ከንቱ ውዳሴ ኒድ አያስፈልግም። የሚያስፈልገው እውነት። ስለዚህ የእውነት ሰዎች እንሁን። ብፁዕ አባታችን አቡነ ሕርያቆስ እናንተ ከኔ የበለጠ በደንብ ታውቋቸዋላችሁ። ለምን በአዲስ አበባ በምንኩስና ዘመናቸው በማስተዳደር አብያተ ክርስቲያናትን ስላገለገሉ ከዚያም ከመንፈሳዊ አገልግሎት ባሻገር የልማት ስራዎችን ስለሰሩ የሚታዩ የሚጨበጡ ስራዎች አሉ። እንደ መካኒሳ ሚካኤል፣ ሌሎችም እናንተ ምስክሮች ናችሁ። በሌላኛው ሀገረ ስብከታቸው በሀዲያ ስልጤ፣ ከምባታም ብዙ የሚታዩ የሚጨበጡ ስራዎችን ሰርተዋል። በደቡብ አፍሪካም አይቻለሁ። ቅዱስነታቸውንም ጋብዘው ብዙ አስመርቀዋል። ስለዚህ በልማቱም በመንፈሳዊ አገልግሎቱም ጥሩ መሪና አባት ናቸው። አሁን ይሄን መግለጹ ሳይሆን ቁም ነገሩ ያ ስራቸው እንዲቀጥል በአዲስ አበባም እንዲደገም እንዲሆን ምን ይደረግ ነው? ምን ተንግበር እዚህ ጋ ነው። መልካም ስራ በአዲስ አበባ የእግዚአብሔር ስራ እንዲሰሩ ብፁዕነታቸው እኛ ምን እናድርግ ማለት ያስፈልጋል። ብፁዕነታቸው ፍሬ እንዲያፈሩ ዛሬ የብፁዕነታቸው አቀባበል ባለፈው ነበር። ብፁዓን አባቶች ተናግረዋል፣ ብዙ ተብሏል። ዛሬ ደግሞ የእሳቸው ረዳት የሆኑት መላከ ምሕረት ቆሞስ አባ ገብረ መድኅን መጥተዋል። ለእሳቸው አቀባበል ናቸው። እንግዲህ ሁለቱ ዋናው ምሰሶና እንደገና ደግሞ የጀርባ አጥንት የሆኑት ስራ አስኪያጁ መጥተዋል። ለዚህ አቀባበል ነው የመጣችሁትም እኛም ያስፈጽማችሁ ለማለት በዚህ መድረክ የተገኘ ነው። መላከ ምሕረት አባ ገብረ መድኅንም በእውነቱ ለነገ እናንተ ታውቃላችሁ፣ ለዛሬ ግን እኔም ባየሁት ልመሰክር እችላለሁ። በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የካህናት ማሰልጠኛ ብፁዕ አባታችን አቡነ ጎርጎርዮስን በቅርብ መጀመሪያ በትንሹ ስራ በሂሳብ ክፍል በመላላክ በመውጣት በመውረድ ብዙ በገዳሙ አገልግለዋል። ያንን አይተው ብፁዕነታቸው በዝዋይ ከተማ ላሉት አድባራት ለቅዱስ ጊዮርጊስና ኪዳነ ምሕረት አስተዳዳሪ ያደርገዋቸው በጣም አመርቂ ስራ ሰርተዋል። ያን አይተው ደግሞ ወደ ውጭ ዓለም ተልከው ትንሽ አገልግለው ስላልወደዱት እንግዲህ ተመልሰዋል። ይሄም አይቶ መመለስ ሁሉን ማየት እንዴት ይጠቅማል። ገና ያላየው ደግሞ የያዘውን ወርቅ ጥሎ ወደ ሌላ ስለሚሄድ እና ወደዚህ መጥተው ምስራቅ ሸዋን አገልግለዋል በስራ አስኪያጅነት። ዛሬ ደግሞ ከምስራቅ ሸዋ ለአዲስ አበባ ሀገረ ስብከት
ብፁዕነታቸው መርጠዋቸዋል። እንደዚህ ከታየ ብዙ የሚመረጡ አህጉረ ስብከት ውስጥ ብዙዎች አሉ። ሁሉም ይታዩ ለወደፊቱ፣ ለሁሉም እድል ይድረሳቸው። አባ ገብረመድኅን ወንድም አክባሪ፣ ወንድም ወዳጅ፣ ከሁሉ ጋር ተግባብተው ከሁሉም እንደ ሁሉም ሆነው መስራት የሚችሉ ከአባቶች ጋር የአባትን ክብር የሚጠብቁ ከወንድሞች ጋር ወንድም የሚሆኑ ናቸው። ስለዚህ እናንተ እንግዲህ ወንድምም አባትም የሥራ መሪ ካደረጋችኋቸው ካለፉት ጊዜያት የበለጠ ይሰራሉ ብዬ አምናለሁ። ነገር ግን ዛሬ መስክረን አንጨርስም። ነገ የሚታይ ነው፣ ነገ የሚሰማ ነው። አዲስ አበባ እንደ ቅድሙ እንደ ምስራቅ ሸዋ ምክትል ስራ አስኪያጅ እንዲመሰክርላቸው ታዲያ በክብር ተቀበሏቸው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። ብፁዓን አበው ሊቃነ ጳጳሳት፣ ክቡር ስራ አስኪያጅ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች፣ የሀገረ ስብከቱ የወረዳ ሊቃነ ካህናት፣ ልዩ ልዩ ሰራተኞች፣ የአዲስ አበባ ከተማና የአዳማ ከተማ የአድባራት የገዳማት አስተዳዳሪዎች፣ ክቡር ጸባቴ ሀብተ ማርያም፣ የደብረ ሊባኖስ አባቶች፣ ሁላችሁም በዚህ ያላችሁ የአድባራት ጸሐፊያን እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዓን አበው ሊቃነ ጳጳሳት አጠርም ረዘምም አድርገው ግሩም የሆነ መልእክት አስተላልፈውልናል። የብፁዓን አባቶች በረከታቸው ይደርብን፣ እግዚአብሔር ይስጥልን። ዛሬ ያው የተወውቅ መርሃ ግብር ነው። እንደ በቀደሙ ምናልባት ክቡር ስራ አስኪያጅ ደብዳቤያቸው ተነቧል። እንዲሁም ደግሞ ሌሎቹ የምታውቋቸው የሚያውቋችሁ በሩቅም በቅርብም ያሉ ተጨማሪ አባቶች አሉ። እነሱንም ፕሮግራም መሪው ያሳውቃል ብዬ ጠብቄ ነበረ። የገዳማት አስተዳደር መምሪያ የሆኑት ክቡር ሊቀ ስልጣናት ራሳቸውን ብድግ ብለው ያሳዩአችኋል። አባ ጦመ ልሳን ኪዳነ ማርያም ናቸው። ከትናንት እስከ ዛሬ አዲስ አበባ ሀገረ ስብከት ሲገቡ በአብነት መምህርነት ነው የገቡት። ከዛ በኋላ ለረጅም ዓመታት አድባራትን መርተዋል። የሊቃውንት ጉባኤንም እንዲሁ በአጋጣሚ ዛሬ ፈቃድ ላይ ስለሆኑ አልተገኙም። መላከ ፀሐይ አባ ኃይለ መለኮት እንዲሁም ደግሞ የደብሩ ዋና ጸሐፊ ሆነው የመጡት መጋቤ አይላፍ ማሙዬ ሸዋፈራ ናቸው። የሰው ሀብት አስተዳደር የሆኑት ሊቀ ሕሩያን ባዩ ናቸው። የሕግ ክፍልን ደግሞ እንዲመሩ ካሉት ወንድሞቻቸው ጓደኞቻቸው ጋር መምህር እንደ ልቡ ድጉማ እሳቸው በአጋጣሚ ወደኋላ አንድ ጉዳይ አስቀርቷቸው ነው። የማህበራት ማደራጃ መምሪያ ሆነው የተመደቡትም ክቡር ሊቀ ማእምራን ናቸው። ጽጌ ከበረ የፋይናንስ ክፍል ሆነው የፋይናንስ ኃላፊ ሆነው የተመደቡት መምህር አስናቀ፣ እሳቸውንም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ታውቋቸዋላችሁ። በልዩ ጽሕፈት ቤት የፕሮቶኮል ኃላፊ ወይም ሹም የሆኑት መምህር አብይ ዘለቀ፣ ሌሎቹንም እንደዚሁ የቀሩ ካሉ ወደፊት በሂደት እንተዋወቃለን። ብዙዎቻችሁ
እንደምታውቁት የአዲስ አበባ ሀገረ ስብከት ውቅያኖስ ነው። አባቶች እንደተናገሩት ዋናው ጥንቃቄ ነው። በጥንቃቄ የሚዋኝ ሰው ይሻገራል። ጥንቃቄ ከጎደለ ደግሞ የተሸከመው ነገር እያሰጠመ ይጥለዋልና በመተባበር በመነጋገር አብረን በሂደት መስራት እንችላለን ብዬ አስባለሁ። ሶሻል ሚዲያው በርካታ ሰዎችን ስራ አስኪያጅ አድርጎ ሾሞ ነበር። ሁላችሁም አንዳንድ ሰው ሳትሾሙ አትቀሩም። እዚህ ያላችሁ ጠዋት ስንነሳ ሰበር ዜና የሚል ነገር ያሳዩኛል እና አንዳንድ ሰው መጥቶ ነው ወይ ብሎም አይጠይቀኝ። አሁን ገና ነው ትክክለኛ ሰው የተገኘው መልአከ እገሌ እንዴት ያሉ ሰው መሰሎት እንኳን ሾሟቸው ይሉኛል። ራሴን ሾም ያለው እንዴ ብዬ ራሴን እጠራጠራለሁ ሲደጋገምብኝ። እንዴት እገሌ ይሾማል የሚልም ደግሞ አለ። እንደው በደንብ አጥንተኸዋል? መላምቱ ብዙ ነበረ። መላምቱ ወይንም ትንቢቱ ግን አልሰራም። እስካሁን ድረስ መልአከ ምሕረት አባ ገብረ መድኅንን ይሆናሉ ብሎ የተነበየ ሰው ነበረ እንዴ? አዎ፣ እግዚአብሔር ያውቅ ነበረ። እኛም በጥልቀት ነገሮችን እያየን እያጠናን ነው የቆየ ነው። ምክንያቱም ሰምጠን መቅረት ስለማንፈልግ ዋኝተን ተሻግረን ቤተ ክርስቲያናችንንም በክብር ማሳየት ስለምንፈልግ በተቻለ መጠን ጥንቃቄ ይደረጋል። ሰው ግን ፍጹም አይደለም። ሁላችንም ቅድም ባለቅኔው ተናግሮታል። ስለ መልአከ ምሕረትም ሲናገር ይቀስፍ ነው ያለው። ሰባ ምድራዊ መልአከ ምሕረት አኮኑ። ግን እኮ መላእክትም ይቀስፋሉ አደለ እንዴ? ስንዳፈር ሲበዛ በተቻለ መጠን ሁላችንም እየተጠነቀቅን። እኛ ሌቦች እንባላለን። ማን ነው ብር የሚሰጠን? ከየት ነው? ከተወካዮች ምክር ቤት ነው። እርስ በርሳችን ነው እና ጥንቃቄ ያስፈልጋል። ትንሽ እኛ የገባንበት ሰዓት ጥሩ ሰዓት አይደለም። ታላቁ ሊቀ ጳጳስ ከኔ በፊት የነበሩት ብፁዕ አባታችን ብዙ ታግለዋል። ብዙ ታግለዋል፣ ጥረዋል። እኔ የዛሬ ዓመትም የዛሬ 2 ዓመትም 150ዎቹ የሚባሉት በተለምዶ 132 ተፈናቃዮች አሉ። ብዙዎቹ ተመድበዋል፣ ግን አሁንም 132 ናቸው እና እነሱን ቦታ መስጠት ያስፈልጋል። እየሰማችሁኝ ነው? ለነሱ አባቶች ናቸው። ተፈናቀሉም አልተፈናቀሉም ደጀጸኝም ሆኑ ግን ቦታ ማግኘት አለባቸው። መራብ መጠማት ግዴለ አንድ ላይ አጠራቅመን በኋላ እናጨበጭባለን እና ሁሉም ቦታውን መያዝ አለበት። የፍርድ ቤቱን ጉዳይ ሳየው አንዱ አስፈርዶ ይመጣል። በአስቸኳይ ቦታ መድበህ በዚህ ቀን ፍርድ ቤት ሪፖርት እንድታደርግ የሚል ደብዳቤ ይመጣል። ምንድነው የሚደረገው? ዝም ብሎ ጳጳሳት አንዱ ላይ መድበውና ያኛው ደግሞ ይነሳል። ያኛው ደግሞ አየር ላይ የሆነና ፍርድ ቤት ይሄዳል። እሱም ደግሞ ተንከራቶ የ8 ወር ደሞዙን አገረ ስብከቱ ከፍሎ በአስቸኳይ እንዲመድበው ተብሎ ይመደባልና እንደዚህ አይነት ነገር እንዲቀር እናደርጋለን። እናንተም ጋር በተለይ ክቡራን ወንድሞቻችን አስተዳዳሪዎች ክፍት ቦታ ሲኖር አሁን በጣም በገርነት በቅንነት ያየሁት ሰሞኑን 2 አስተዳዳሪዎች መጥተው እኔ ጋር አንድ ቦታ አለ፣ እኔም ጋር አንድ ቦታ አለ፣ ከተፈናቃዮቹ መካከል የተቸገረ ሰው ካለ እንቀበላለን ብለውኛል። እና
በጣም ነው ያከበርኳቸው። እንደዚህ ብናደርግ አሁን 130 ሰው ጠፍቶ 130 ቦታ ጠፍቶ ነው። በየጊዜው የሚበሩ ደብዳቤዎች አሉ። በእርግጥ ፍላጎታችን ብዙ ነው። ቄሱ ገበዝ መሆን ይፈልጋል። ገበዙ አለቃ መሆን ይፈልጋል። አለቃ ወይንም አስተዳዳሪው ደግሞ የተሻለ ቦታ ይፈልጋል። የተሻለ ቦታም ሲያገኝ ሌላ የተሻለ ነገር ይፈልጋል። ሰዎች ፍላጎታችን ገደብ ስለሌለው ነው እና ከኔ ጀምሮ ይበቃኛል ማለትን የህይወታችን ፍልስፍና ማድረግ መቻል አለብን። ሌላው ፊት ለፊት መነጋገር፣ መወቃቀስ ሲኖርብን እዚሁ አዳራሻችንን ዘግተን ብንነጋገር፣ ተላልፈን ባንሰጣጥ። በእርግጥ አሁን ገና ጭብጨባ ላይ ነው ያለነው። እኔ በተወለድኩበት አካባቢ አንድ አባባል አለ። ወደ አማርኛ ቋንቋ ሲመለስ በሀዲይኛ ቋንቋ የተነገረ ነው። የታባክ ማለት ስድብ ነው፣ የታባቱ ማለት ሐሜት ነው ይላሉ። የታባቱ ከማለት የታባቱ በጀርባ ነው። የታባክ መባባሉ ፊት ለፊት መነጋገሩ እጅግ በጣም የሚጠቅም ስለሆነ ፊት ለፊት እየተነጋገርን ማሻገር መቻል አለብን። ሌላው አዲስ አበባ ሀገረ ስብከት ክብሩ እንዳይወርድ፣ ልዕልናው ዝቅ እንዳይል መጠበቅ መቻል አለብን። አንዳንድ ደብዳቤዎችን አያለው ከሀገረ ስብከቱ ይጻፋል። የመልስ ምት ደግሞ ከአድባራት እያየን ነው እና እሱ መቅረት አለበት። የተሳሳተ ደብዳቤ ከመጣ የበላይ መስሪያ ቤት ነው የበላይ መስሪያ ቤት ነው። ይሄ ደብዳቤ ልክ አይደለም ይታይልን ብሎ ፕሮግራም አስይዞ መጥቶ መጠየቅ ነው እንጂ አቻ ቢሮ አቻ መስሪያ ቤት እስኪመስል ድረስ ከሀገረ ስብከቱ በቀን በቁጥር የተጻፈውን ደብዳቤ ተቀብለን ተመልክተነዋል። ነገር ግን የሚል መልስ እያየን ነው። ይሄ ልክ አይደለም። ምንድነው ተብሎ ሲጠየቅ አይ የሰበካ ጉባኤው ስላልፈቀደ ነው። አንዳንድ ጊዜ በጣም 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 ጎበዝ እጅግ በጣም በደንብ አድርጋችሁ መምራት የምትችሉ አሳምናችሁ በሐሳብ ልዕልና በደንብ አድርጋችሁ የምትመሩ አስተዳዳሪዎች ወይም አለቆች እንዳላችሁ እናውቃለን። አልፎ አልፎ ደግሞ የአቅም ማነስ ይኖርና ሰበካው ዶሚኔት ያደርግና አለቃው ተራ ሰራተኛ ገበዝ ሆኖ በቃ ሀገረ ስብከቱም የሚሰጠው መመሪያ ሳይፈጸም ይቀራል። በሀገረ ስብከቱና በአድባራት መካከል ደግሞ ሌላ አለ አይደል? መካከለኛ ክፍለ ከተማ አለ። በክፍለ ከተማው በኩል በቀጥታም እንደዚሁ እየተነጋገርን መፈጸም አለብን እንጂ በደብዳቤ መመላለሱ፣ በደብዳቤ እየተጻጻፉ የሀገረ ስብከቱ ጋር መገፋፋቱ መቅረት መቻል አለበት። ማስፈጸም ካልቻልክ አልተቻለም። ማስፈጸም ከሚችል ሰው ጋር ነው ሀገረ ስብከቱ መቀጠል የሚችለው። ምክንያታዊ የሆነ ዝም ብሎ ደብዳቤ ማውረድም አይደለም። ምክንያታዊ የሆነ ነገር እናያለን። የሰራተኛ ቁጥር ቅኔ ማህሌት 10 መዘምራን ይኖራሉ። ቢሮ ውስጥ ደግሞ 70 ሰራተኞች ይኖራሉ። አገልግሎቱ ያለው የቱ ጋ ነው? የድጓው መምህር ተላላኪ መሆን ይፈልጋል። ቅኔ ማህሌት አካባቢ ክብሩ ስላልተጠበቀለት የአቋቋም መምህሩ የዕለት ገንዘብ ሰብሳቢ መሆን ይፈልጋል። ይህ እኮ ትልቅ ኪሳራ እኮ ነው ለቤተ ክርስቲያን። እናንተም ደግሞ የደብራችን ለ10 ዓመት
በአቋቋም መምህርነት ሲያገለግሉ የነበሩት ሊቀ ጠበብት ገሌ በጤና ምክንያት እግራቸውን አሟቸው፣ ዓይናቸውን አሟቸው፣ ስኳር ይዟቸው ማገልገል ስላልቻሉ ምክትል ስታቲስቲክስ ክፍል ዋናውም እኮ አይሰራውም። ትጽፉላቸዋላችሁ እና የቀበሌ ጽሕፈት ቤት እስኪመስል ድረስ የማታውቋቸው ሰራተኞች ብዙ አሉ። በባንክ ደሞዝ የሚገባላቸው ሊቃውንቱ የት ነው ያሉት? ካህናቱ የት ነው ያሉት? መነኮሳቱ ስንገባ ስንወጣ ያመናል። በር ላይ ተቸግረዋል። እና ይሄ አንቀበልም። እንዲህ አይነት ነገር እዛ ሆኖ ቢሮ ሆኖ መመላለሱ የሀገረ ስብከቱን ክብር ስለሚነካ እየተነጋገርን እንሰራለን። እግዚአብሔር ከሁላችን ጋር ይሁን። እዚህ ጋር ሆነን ስናያችሁ በጣም ደስ ትላላችሁ፣ ግን የሚጎል ነገር አለ። አንድ ሚኒስቴር ስብሰባ ሲጠራ ሁሉም ሰራተኛ ሱፍ ለብሶ ነው የሚመጣው፣ ተጨናንቆም ቢሆን። ግማሾቻችን ነጭ፣ ቢጫ ከደብረ ሊባኖስ የመጡ አባቶቼን አላልኩም፣ እነሱ መደበኛ ልብሳቸው ነው። እዚህ ያለ ነው ፈረጅያ ብንለብስ አንድ አይነት ብንሆን፣ ከዚህ በፊትም ተናግሬያለሁ። ካባ የሚለብሰው ካባ፣ ሱፍ የሚለብሰው ሱፍ ለብሶ መምጣት ይችላል። አንድ አይነት ሰዎች አንመስልም፣ ተዥጎርጉረናል። የብሔር ብሔረሰብ በዓል ማስመሰል የለብንም እና ወደፊት እንዲህ አይነት ስብሰባ ሲኖር ያው የተለመደውን ወደ ቤተ መቅደስ ሲገባ የሚለበሰውን ነገር ጣል አድርገን አይሆንም እንዴ? አይ ካጸደቃችሁት በደንብ አጽድቁት። ስለዚህ መመሪያ እንሰጣለን። አድባራት፣ ገዳማት አስተዳዳሪዎች፣ የስራ ኃላፊዎች፣ ጸሐፊ፣ ሌላውም ስትመጡ ፕሮቶኮሉን የጠበቀ ልብስ ከፈረጅያ ጀምሮ እስከ ሱፍ ካባ ድረስ አድርጋችሁ ትመጣላችሁ። ከዛ ውጪ ግን መግባት እናጽድቀው። እግዚአብሔር ከሁላችን ጋር ይሁን። ክቡር መላከ ምሕረት አባ ገብረ መድኅን ቅድም እሳቸው እንዳሉት ውቅያኖስ ውስጥ እንደገቡ ነው የቆጠሩት። እኛም እንደዛ ነው ያሰብነውና ብፁዕ አቡነ መልከ ጼዴቅ የተናገሩትን እያንዳንዱን ነጥብ በነጥብ በደንብ ነው የተከታተልኩት። እዛ ላይ መጨመር እንዳይሆን እንጂ ብዙ የሚጠቅም መልእክት ብፁዕነታቸው አስተላልፈውልናል። ብፁዕ አባታችን ቤቱን ስለሚያውቁት ጓዳውን ስለሚያውቁት ነው በደንብ እንዲናገሩ ነው እኔም ዝም ያልኩት እና ክቡር መልአከ ምሕረት ብዙ ነገር ይጠበቅባቸዋል። ጥናት ያስፈልገናል፣ ጥንቃቄ ያስፈልገናል። ስለዚህ በድጋሚ በአጭር ጊዜ በድጋሚ አባቶች እንገናኛለን። አሁን ያሉት ለዚህ ቤት እንግዶች የሆኑ ሊኖሩ ይችላሉ። ቤተ ክርስቲያኒቱን ግን ስለሚያውቋት ከነገ ጠዋት ጀምሮ ስራ ይጀምራሉ። እዚህ አካባቢ ያለምንም ምክንያት የሚመጡ ሰራተኞች አሏችሁ። በሰላም ነው ወይ ብለን ስንጠይቃቸው አንዳንዶቹ አይ ዝም ብዬ ነው ነፋስ ለመቀበል ነው ብለው እዚህ ጋር አሁን ምን አይነት ነፋስ አለ? ጭንቀት ነው እንጂ ያለው እና ሰራተኞቻችሁ ሀገረ ስብከት አካባቢ እንዳይመጡ ወደፊት በደንብ ሲስተሙ ስለሚዘረጋ ሁሉም ሰው ሳይን አድርጎ የፊንገር ፕሪንት አድርጎ ስለሚገባና ስለሚወጣ በወር ውስጥ የትኛው ደብር ሰራተኛ ስንት ቀን እንደመጣ ዳታው ስለሚኖረን ያው እየተነጋገረን እናስተካክላለን። ግን አዲስ አበባ ሀገረ ስብከት በር ላይ ነፋስ ለመቀበል እዚህ ጋር ማኪያቶ የለ፣ ሌላም ነገር የለ፣ ነፋስም ያለ አይመስለኝም። አዲስ አበባ ከተማ አምራለች። በደንብ ሽርሽር የሚባልበት ቦታ ስላለ ገና ያልተጸዳ ምንም ኩታንኩት የበዛበት ቦታ ላይ መጥተው የሚቆሙ ልጆቻችሁን በእናንተ በኩል ያሉትን ሰራተኞች
መስመር እንድታስይዙልን እንፈልጋለን። ስለነበረን ጊዜ በጣም እጅግ በጣም እናመሰግናለን። በደንብ አድርገን ለመላላክ በደንብ አድርገን ለማገልገል ሁላችንም ዝግጆች ነን። አስረዝመን ከሆነ እንግዲህ ይቅርታ እንጠይቃለን። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን አቡነ መቃርዮስ በጸሎት ይዘጉልናል። ቅድም የረሳኋት ነበረና ለአባታችን ልጠይቅ ነው። እያንዳንዱ ባለ ጉዳይ በክፍለ ከተማ ቢታይ፣ ክፍለ ከተማ ማለት ዞን ማለት ነው። አውቃችሁታል? የአዲስ አበባ ከአውራጃ በላይ ነው። አውራጃ ሳያየው ቀጥታ ወደ ሀገረ ስብከት የሚመጣ ከሆነ ለአስተዳደር ብልሽነት ነው የሚሆነው፣ እንደ ሀሳብ እኔም ወስደው ማለት ነው። ሁለተኛ ደግሞ የደብር አስተዳዳሪዎች ዝውውር ሲደረግ እግረኛ ያወራውን ወሬ ፈረሰኛ ይደርስበት ይላሉ አባቶቻችን። ገና ከመጻፉ በፊት ወሬ የሚያወሩ የንፋስ ማዕበል ያላቸው ሰዎች አሉ። እንደ እድሜ ልክ እኮ አንድ ቦታ አይኖርም። ጎበዝ ይሆን በእድገት ያድጋሉ። ሰነፎች ደግሞ እናንተ ታውቋቸዋላችሁ ወዴት እንደሚሄዱ። አብዛኛ ደግሞ ያለ በደላቸው ከታች የወረዱ የከፍተኛ ደብር አስተዳዳሪዎች የነበሩ እነሱም እውነቱ ብፁዕ አባታችን በጥሩ አመለካከት እንድታዩዋቸው አደራን የምንለው። የደብር አስተዳዳሪዎችም ጠንካራ ሁኑ፣ እናንተ ከወሬ የጸዳችሁ ሁኑ። ይህን መልእክት የምናስተላልፈው። ያለ ቦታችሁ የተዘዋወራችሁ ብዙዎች አላችሁ፣ የምታለቅሱ የምታጉረመርሙም። እኔ ጋፋ ይላል ብዙም አላውቀው ነገር የለም። ያለ እድገት ዝም ብሎ በየቦታው አዲስ አበባ እኮ ከኔ የበለጠ የምታውቃት አይደላችሁ እናንተ። አዲስ አበባ እያንዳንዷ መግቢያዋ መውጫዋ አውቃታለሁ አዲስ አበባ ማለት ነው። ስለዚህ እናንተ በተቻለ መጠን በፍቅር እንድትሰሩ አደራ ነው የምንላችሁ። እግዚአብሔር ከእናንተ ጋር ይሁን። የመጡት አባታችንም የበለጠ ስራ እንዲሰሩ ልማት እንዲያለሙ እናንተም እንድታለምዷቸው አደራ እንላለን። የቅዱሳን አባቶቻችን የእመቤታችን የቅድስት ድንግል ማርያም አማላጅነት ለሁላችን ይትረፍረፍልን። ይሄ ረብሻውን ሁከቱን ያርቅልን። ለቤተ ክርስቲያናችንን የሚያስደስት ነገር እንድንሰራ ዱር እግዚአብሔር ይፍቀድልን። እናንተም ክህነታችሁን ይባረክላችሁ። በሕዝብ ዘንድ መወደድ፣ በሕዝብ ዘንድ ፍቅር እንድታገኙ አሁንም መድኃኔዓለም ክርስቶስ ይፍቀድላችሁ። አሜን። አቡነ ዘበሰማያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣንን የሰጣችሁ ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ ብላ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። ኦ ተወካፌ ንስሐ ስረይ ኃጢአቴ ኃጢአተ ኩሉ ሕዝብ በስሕተት እንበለ እውቀት በድፍረት እንበለ ንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። ክቡራን እንግዶቻችን ብፁዓን አባቶቻችን እስኪወጡ ድረስ በያላችሁበት ስማችሁን እንድታስተናግዱ የተከበራችሁ አንድ ጊዜ ባላችሁበት ቁሙ። ብፁዓን አባቶች አንድ ጊዜ እስቴፕ ድረስ እናንተ ባላችሁበት በዛው ይባርኳችኋል። ባላችሁበት ቁሙ። መውጫው ጠባብ ስለሆነ ባላችሁበት ቁሙ። አባቶች ሁላችሁም በሕጉ መሰረት